ቤተክርስቲያን የህንጸት ቦታ ነች ተባለ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቤተክርስቲያን ማህበረሰብ ያለ ችኮላ የሚገነባባት የህንጸት ቦታ ነች አሉ። የቅዱስ ዮሐንስ ላተራን ባዚሊካን ምርቃት ምክንያት በማድረግ መስዋዕተ ቅዳሴ ባደረጉበት ዕለት ቤተክርስቲያን ላይ አንዳንድ ምልከታዎችን አንጸባርቀዋል። ዓለም የትዕግስትን ጥበብ ስላልተረዳች አፋጣኝ ውጤቶችን ትጠብቃለች። ስለዚህ ምዕመናን ከዓለም መመዘኛ ራሳቸውን መጠበቅ አለባቸው ያሉት ርዕሰ ሊቃነ ጳጳሳቱ ኢየሱስ እኛን ለውጦን የድህነቱን ሥራ እውን ለማድረግ ለታላቁ የእግዚአብሔር ህንጸት ጠርቶናል በማለት በትህትናና በትዕግስት ራሳችንን መመልከት እንዳለብን አሳስበዋል። 2700 ያህል ሰዎች በተገኙበት ርዕሰ ሊቃነ ጳጳሳቱ ታሪክን የኋሊት አንስተው በ313 በሮማው ንጉሠ ነገሥት ቆስጠንጢኖስ ትእዛዝ የተገነባውን ካቴድራል አስታውሰዋል። የተገነባበትም ዓላማ ለክርስቲያኖች የአምልኮ ነጻነት ለመስጠት መሆኑን ጭምር የጠቀሱ ሲሆን የአብያተ ክርስቲያናት ሁሉ እናት የሆነው ይህ ባዚሊካ ከታሪክ ያለፈ ከመታሰቢያም የሚሻገር ይልቁንም የማዕዘን ድንጋይ ራስ በሆነው በክርስቶስ ኢየሱስ በተመረጡና በከበሩ ድንጋዮች የታነጸ የሕያዋን ቤተ ክርስቲያን ምልክት እንደሆነ አጽንኦት ሰጥተዋል። ይሄ ደግሞ እኛም በምድር ስንኖር በመንፈሳዊ ቤተ መቅደስ ውስጥ እየተሰራን የምንኖር ድንጋዮች መሆናችንን ያስታውሰናል በማለት የችኮላ ውጤትን ከመጠበቅ በትዕግስት ግንባታ ላይ ማተኮር የሚለውን ጽንሰ ሐሳብ አጉልተው ተናግረዋል። በቫቲካን ዘገባ መሰረት ርዕሰ ሊቃነ ጳጳሳቱ የቅዱስ ዮሐንስ ላተራን ባዚሊካን እንዳይፈርስ ሆኖ በጥልቅ የተገነባውን መሰረት አድንቀው እኛም ከመገንባታችን በፊት ራሳችን ዙሪያ በጥልቅ መቆፈር አለብን ሲሉ ያነጻጸሩ ሲሆን የግንባታውን መጀመሪያ ኢየሱስ ክርስቶስን መመልከት መቻል ነው ብለዋል።